ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ ሰበር ዜና ደርሶናል እንደሚከተለው እናቀርባለን ከደጋው መብረቅ ኮር መግለጫ ተሰጥቷል የአንድነት ብስራት መሆኑም ተገልጿል የአማራ ህዝብ በአሁኑ ጊዜ ሞት ከጥላው የቀረበ መሆኑንና የጊዜ ጉዳይ ካልሆነ በስተቀር የአገዛዙ ኃይልና አማራ ጠል ኃይሎች በአማራው አንገት ላይ ያለማቋረጥ ሰይፍ ያሳረፉ ያሉበት ጊዜ መሆኑን ላፍታም እንኳን የማንዘነጋው ጉዳይ ነው አማራን በሌሎች ወገን ህዝቦች ለማስጠላት የተከደበት ርቀት ረጅም ነው በቢሮክራቲክ ተቋማት በፖለቲካዊ ሹመት በዲፕሎማሲው ረገድ ሳይቀር አማራው ከፍተኛ በደል እየደረሰበት ይገኛል የአማራ ፋኖን ትግል በድል ለመቋጨት የአማራ የህልውና ታጋዮች አንድነት ወሳኝ ነው እኛ የአማራ ፋኖች ወደ በረሃ የወረድነው ቤታችንን ዘግተን ዱር ቤት ያልነው የአማራ ህዝብ ላለፉት ዘመናት በጎበጠ ፖለቲካ ትርክት ምክንያት ተገዳይና ተሳዳጅ መሆኑን እንዲያበቃ ነፃነቱን እንዲያገኝ ነው እኛን ከክፋት ሰሪዎች ጋር ፊት ለፊት በጠመንጃ ፈሙዝ እንድንጋፈጥ ያደረገን ወገናችንን በሀገሩ ላይ ከእኩልነት ደረጃ አውርደው በህልውና ጥያቄ ቅርቃር ውስጥ ስላስገቡት ነው የአማራ ህዝብ የህልውናና የፍትህ ትግል በሞራል በሰባዊነት በሃይማኖት በማህበራዊና ለማቀፋዊ የህግ ሚዛኖች ሁሉ ፍትሃዊ ብቻ ሳይሆን ሰው ሆኖ መፈጠር የሚያስከትለውን ራስን በክብር የመጠበቅ ተፈጥሯዊ እዳን የመክፈል የማይቀር ትግል ነው ታላቁ ሰማዕት ፕሮፌሰር አስራት ወልደየስ አማራ የለም ለሚሉ ጠላቶች ምላሽ ሲሰጡ አማራ የለም ትላላችሁ ለመግደል ስትፈልጉት ግን ታገኙታላችሁ እንዳሉት ጠላቶቻችን በጅምላ ሊጨፈጭፉን የሚፈልጉን ህዝቦች ነን የውም ከወለጋ እስከ ባሌ ከሞያሌ እስከ ማይካድራ ድረስ የተደረገ የትላንት ታሪክና ዛሬ ቀጠለ በአለም ፊት በግሃድ እየተፈጸመ ያለ ሀቅ ነው ጠላቶቻችን መርጠው የማይገድሉን በጋራ ይዘመቱብን በአማራነታችን ብቻ በጅምላ የሚፈጁን ከሆነ እኛ በአንድነት በመሰለፍ ትግላችንን ከድል ምዕራፍ ለማድረስ የሚያግደን ምን አለ ስልጣን ነውን ገዳይ በበዛበት ህዝባችን እለት እየሞተ ባለበት ሁኔታ የትኛው ስልጣን አጓግቶን ነው ዝናና ህዝበኝነት ነውን ህዝባችን በሞትና በስደት መከራ በሚያይበት ሀገር ላይ ሆነን እኛ ታጋዮች ስለምን ዝና መናገር እንችላለን ፍትህ በተጓደለበት ህዝባችን ፊት ስለምን ዝና ልናወራ እንችላለን ሀብትና ገንዘብ ነውን ለመሞት ወስነን ዱር ቤት ያልን መቼና እንዴት በምን ሁኔታ ልንሞት እንደምንችል እያወቀን ሀብትና ገንዘብ ምናችን ነው ለአንድነታችን እንቅፋት የሚሆንብን ምክንያት ሁሉ ከህዝባችን ክብርና ህልውና በታች ነው ሆኖም ግን ሰበብ በማብዛት አንድ ላይ ለመቆም የሚቆዝም ቢኖር ከጠላቶቻችን ጋር የተሰለፈ አሊያም ለግል ፍላጎቱ ያደረ ነውና ባንዳ መሆኑን በዚህ እናውቀዋለን ስለሆነ እኛ ቀደም ሲል የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ አመራሮች ከአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ አመራሮች ጋር በአማራ ህዝብ የትግል መስመር መዳረሻ አላማና ግብ መዋቅራዊ የግንኙነት መስመር የትብብርና ያጋርነት ማዕቀፍ ላይ ባደረግነው ተከታታይ ጥብቅ ውይይት በዝርዝር ከተወያየን በኋላ ከዚህ ቀደም የነበሩ ቅሬታዎችን በወንድማዊ ይቅርታ በመዝጋት ፍጹም መግባባት ላይ ደርሰናል በመሆኑም ይህ መግለጫ ከተሰጠበት ከዛሬ ጥቅምት 21 ቀን 2018 ዓ.ም ጀምሮ የደጋው መብረቅ ኮር በሚል 5 ክፍለ ጦሮችን የያዘ አደረጃጀት ያለው ግዙፍ ኃይል አደራጅተን በአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ጋር በመዋሃድ በአንድ መዋቅር ለመታገል መስማማታችንን አንድነታችንን ለምትናፍቁ ወገኖቻችን ስናበስር በታላቅ ደስታ ነው በደጋው መብረቅ ኮር የተካተቱ ክፍለ ጦሮች ጽናት ክፍለ ጦር ደጀን ክፍለ ጦር የቀድሞ የደጋው መብረቅ ክፍለ ጦር ነው አንሻ ሰዒድ ክፍለ ጦር ሰንጥቅ ክፍለ ጦር ቀኝ አዝማች ተበጀ ክፍለ ጦር እንዲሁም በሻለቃ አደረጃጀት ያሉ ኃይሎችን ያካተተ ኮር መሆኑን ለመላው የትግሉ ደጋፊና ታጋዩ መግለጽ እንወዳለን የደጋው መብረቅ ኮር አመራሮች እና ኃላፊነታቸው ከዚህ በታች በተገለጸው መሰረት መሆኑን እናሳውቃለን ሰብሳቢ አርበኛ ሀብቴ አባቡ ወታደራዊ አዛዥ አርበኛ ተመስገን አለባቸው ምክትል ወታደራዊ አዛዥ አርበኛ ማረጉ አስፋው ፖለቲካ ጉዳይ ኃላፊ አርበኛ መምር ብርሃን አረጋ ዘመቻ ኃላፊ አርበኛ አስፋ አበጋዝ ምክትል ዘመቻ አርበኛ ጨለፍ ተስፋው ሎጂስቲክ አርበኛ መሳፍንት ደሴ ቃል አቀባይ አርበኛ መምህር መኩሪያ አጋዥ ፋይናንስ አርበኛ አሰራልቃ ሙላቱ ሰጠ ምክትል ፋይናንስ አርበኛ ፍቅር አራጌ ሰው ሀብት አስተዳደር አርበኛ መካሽ የኋላው መረጃና ደህንነት ስልጣናና መምሪያ አርበኛ መቶ አለቃ ሲሳይ ምክትል ስልጣና መምሪያ አርበኛ ጋሻው ቢያርጎ ህግ ክፍል አርበኛ መቶ አለቃ ፈለቀ ጌትነት ህክምናና መምሪያ አርበኛ ዶክተር መላኩ ይሻነው ወታደራዊ አስተዳደር
አርበኛ ናቲ ውዱ ምክትል ወታደራዊ አስተዳደር፣ አርበኛ ውበት ደምሴ ሚዲያ ክፍል፣ አርበኛ ሸቱ አባተ ኦርዲናንስ፣ አርበኛ ሙልጌታ አሻገር ሴቶች ጉዳይ፣ ፋኖ መቅደስ ብርሃን የህዝብ አስተዳደር፣ አርበኛ መኩሪያ ፈንቴ ወታደራዊ እቅድና ስትራቴጂ፣ አርበኛ ወቀ ብዙአየው የኮር ልዩ ዘመቻ፣ አርበኛ አበበ ቢራራ የኮር ምክትል ልዩ ዘመቻ፣ አርበኛ ኪዳን ወዳጄ ኦዲትና ኢንስፔክሽን፣ አርበኛ አንደበት ወረታ የኮር አማካሪ፣ አርበኛ ለሙገላው የኮር ምክትል አማካሪ፣ አርበኛ እንዳላማው ፈጠነ ግዢ፣ አርበኛ አለበል ተካልኝ ወታደራዊ አደረጃጀት፣ አርበኛ ሻለቃ ወንድሙ ምክትል ወታደራዊ አደረጃጀት፣ አርበኛ ሻምበል ደመቀኔው። በዚህ አጋጣሚ የተለያዩ የአማራ ቀጠናዎች የምንገኝ ፋኖች ለድል የምንበቃውና የወገናችንን ግፍ ለአንዴና ለመጨረሻ ጊዜ በፍጥነት እንዲያከትም የምናደርገው በአንድነትና በመተባበር መታገል ስንችል ብቻ ነው። ዛሬ የታወጀው አንድነት በወሎ ቀጠና ይሁን እንጂ አገዛዙ የሀገር በጀት ይዞ ያለ እረፍት በገፍ እያሰለጠነ የሚልከውን የአገዛዙ ኃይል የክተት ጦርነት መክቶ ድል ለማድረግ በሌሎችም የአማራ ቀጠናዎች በልዩነት የምትገኙ የፋኖ አደረጃጀቶች ወደ አንድነት እንድትመጡ ያስፈልጋልና ወንድማዊ ጥሪያችንን ለማስተላለፍ እንወዳለን። በመጨረሻም በተፈጠረው አንድነት የተሰማንን ከፍተኛ ደስታ እየገለጽን በቀጣይ የሚጠብቀን ትግል ውጣ ውረድ ያለበትና ከፍተኛ መስዋዕትነትን የሚጠይቅ በመሆኑ መላው የአማራ ልጆች ሁለንተናዊ ድጋፋችሁን አጠናክራችሁ እንድትቀጥሉ ጥሪያችንን እናቀርባለን። ህልውናችን በተባበረ ክንዳችን። በአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር ጥቅምት 21 ቀን 2018 ዓ.ም። ከፍሪ ፕሬስ አሁን የደረሰን መልካም ዜና ይህንን ይመስላል። ስለተመለከታችሁን ከልብ እናመሰግናለን። ቻናላችንን ሰብስክራይብ እያደረጋችሁ እንድትወጡ በአክብሮት ጠይቃለሁ። መልካም ሞላ ነበርኩ። ጤና ይስጥልኝ። ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? ሰበር ዜና ደርሶናል እንደሚከተለው እናቀርባለን። ከደጋው መብረቅ ኮር መግለጫ ተሰጥቷል። የአንድነት ብስራት መሆኑም ተገልጿል። የአማራ ህዝብ በአሁኑ ጊዜ ሞት ከጥላው የቀረበ መሆኑንና የጊዜ ጉዳይ ካልሆነ በስተቀር የአገዛዙ ኃይልና አማራ ጠል ኃይሎች በአማራው አንገት ላይ ያለማቋረጥ ሰይፍ እያሳረፉ ያሉበት ጊዜ መሆኑን ላፍታም እንኳን የማንዘነጋው ጉዳይ ነው። አማራን በሌሎች ወገን ህዝቦች ለማስጠላት የተከደበት ርቀት ረጅም ነው። በቢሮክራቲክ ተቋማት፣ በፖለቲካዊ ሹመት፣ በዲፕሎማሲው ረገድ ሳይቀር አማራው ከፍተኛ በደል እየደረሰበት ይገኛል። የአማራ ፋኖን ትግል በድል ለመቋጨት የአማራ የህልውና ታጋዮች አንድነት ወሳኝ ነው። እኛ የአማራ ፋኖች ወደ በረሃ የወረድነው ቤታችንን ዘግተን ዱር ቤት ያልነው የአማራ ህዝብ ላለፉት ዘመናት በጎበጠ ፖለቲካ ትርክት ምክንያት ተገዳይና ተሳዳጅ መሆኑ እንዲያበቃ ነፃነቱን እንዲያገኝ ነው። እኛን ከክፋት ሰሪዎች ጋር ፊት ለፊት በጠመንጃ ፈሙዝ እንድንጋፈጥ ያደረገን ወገናችንን በሀገሩ ላይ ከእኩልነት ደረጃ አውርደው በህልውና ጥያቄ ቅርቃር ውስጥ ስላስገቡት ነው። የአማራ ህዝብ የህልውናና የፍትህ ትግል በሞራል፣ በሰብአዊነት፣ በሃይማኖት፣ በማህበራዊና ዓለም አቀፋዊ የህግ ሚዛኖች ሁሉ ፍትሃዊ ብቻ ሳይሆን ሰው ሆኖ መፈጠር የሚያስከትለውን ራስን በክብር የመጠበቅ ተፈጥሯዊ ዕዳን የመክፈል የማይቀር ትግል ነው። ታላቁ ሰማዕት ፕሮፌሰር አስራት ወልደየስ አማራ የለም ለሚሉ ጠላቶች ምላሽ ሲሰጡ አማራ የለም ትላላችሁ፣ ለመግደል ስትፈልጉት ግን ታገኙታላችሁ እንዳሉት ጠላቶቻችን በጅምላ ሊጨፈጭፉን የሚፈልጉን ህዝቦች ነን። የውም ከወለጋ እስከ ባሌ፣ ከሞያሌ እስከ ማይካድራ ድረስ የተደረገ የትላንት ታሪክና ዛሬ ቀጠለ በአለም ፊት በግሃድ እየተፈጸመ ያለ ሀቅ ነው። ጠላቶቻችን መርጠው የማይገድሉን በጋራ ይዘመቱብን በአማራነታችን ብቻ በጅምላ የሚፈጁን ከሆነ እኛ በአንድነት በመሰለፍ ትግላችንን ከድል ምዕራፍ ለማድረስ የሚያግደን ምን አለ? ስልጣን ነውን? ገዳይ በበዛበት ህዝባችን እለት እለት እየሞተ ባለበት ሁኔታ የትኛው ስልጣን አጓግቶን ነው? ዝናና ህዝበኝነት ነውን? ህዝባችን በሞትና በስደት መከራ በሚያይበት ሀገር ላይ ሆነን እኛ ታጋዮች ስለምን ዝና መናገር እንችላለን? ፍትህ በተጓደለበት ህዝባችን ፊት ስለምን ዝና ልናወራ እንችላለን? ሀብትና ገንዘብ ነውን? ለመሞት ወስነን ዱር ቤት ያልን መቼና እንዴት በምን ሁኔታ ልንሞት እንደምንችል እያወቀን ሀብትና ገንዘብ ምናችን ነው? ለአንድነታችን እንቅፋት የሚሆንብን ምክንያት ሁሉ ከህዝባችን ክብርና ህልውና በታች ነው። ሆኖም ግን ሰበብ በማብዛት አንድ ላይ ለመቆም የሚቆዝም ቢኖር ከጠላቶቻችን ጋር የተሰለፈ አሊያም ለግል ፍላጎቱ ያደረ ነውና
ባንዳ መሆኑን በዚህ እናውቀዋለን። ስለሆነ እኛ ቀደም ሲል የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ አመራሮች ከአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ አመራሮች ጋር በአማራ ህዝብ የትግል መስመር መዳረሻ ዓላማና ግብ መዋቅራዊ የግንኙነት መስመር የትብብርና የአጋርነት ማዕቀፍ ላይ ባደረግነው ተከታታይ ጥብቅ ውይይት በዝርዝር ከተወያየን በኋላ ከዚህ ቀደም የነበሩ ቅሬታዎችን በወንድማዊ ይቅርታ በመዝጋት ፍጹም መግባባት ላይ ደርሰናል። በመሆኑም ይህ መግለጫ ከተሰጠበት ከዛሬ ጥቅምት 21 ቀን 2018 ዓ.ም ጀምሮ የደጋው መብረቅ ኮር በሚል 5 ክፍለ ጦሮችን የያዘ አደረጃጀት ያለው ግዙፍ ኃይል አደራጅተን በአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ጋር በመዋሃድ በአንድ መዋቅር ለመታገል መስማማታችንን አንድነታችንን ለምትናፍቁ ወገኖቻችን ስናበስር በታላቅ ደስታ ነው። በደጋው መብረቅ ኮር የተካተቱ ክፍለ ጦሮች ጽናት ክፍለ ጦር፣ ደጀን ክፍለ ጦር የቀድሞ የደጋው መብረቅ ክፍለ ጦር ነው፣ አንሻ ሰዒድ ክፍለ ጦር፣ ሰንጥቅ ክፍለ ጦር፣ ቀኛዝማች ተበጀ ክፍለ ጦር እንዲሁም በሻለቃ አደረጃጀት ያሉ ኃይሎችን ያካተተ ኮር መሆኑን ለመላው የትግሉ ደጋፊና ታጋዩ መግለጽ እንወዳለን። የደጋው መብረቅ ኮር አመራሮች እና ኃላፊነታቸው ከዚህ በታች በተገለጸው መሰረት መሆኑን እናሳውቃለን። ሰብሳቢ አርበኛ ሀብቴ አባቡ፣ ወታደራዊ አዛዥ አርበኛ ተመስገን አለባቸው፣ ምክትል ወታደራዊ አዛዥ አርበኛ ማረጉ አስፋው፣ ፖለቲካ ጉዳይ ኃላፊ አርበኛ መምህር ብርሃን አረጋ፣ ዘመቻ ኃላፊ አርበኛ አስፋ አበጋዝ፣ ምክትል ዘመቻ አርበኛ ጨለፍ ተስፋው፣ ሎጂስቲክ አርበኛ መሳፍንት ደሴ፣ ቃል አቀባይ አርበኛ መምህር መኩሪያ አጋዥ፣ ፋይናንስ አርበኛ አሰራልቃ ሙላቱ ሰጠ፣ ምክትል ፋይናንስ አርበኛ ፍቅር አራጌ፣ ሰው ሀብት አስተዳደር አርበኛ መካሽ የኋላው፣ መረጃና ደህንነት ስልጠናና መምሪያ አርበኛ መቶ አለቃ ሲሳይ፣ ምክትል ስልጠና መምሪያ አርበኛ ጋሻው ቢያርጎ፣ ህግ ክፍል አርበኛ መቶ አለቃ ፈለቀ ጌትነት፣ ህክምናና መምሪያ አርበኛ ዶክተር መላኩ የሻነው፣ ወታደራዊ አስተዳደር አርበኛ ናቲ ውዱ፣ ምክትል ወታደራዊ አስተዳደር አርበኛ ውበት ደምሴ፣ ሚዲያ ክፍል አርበኛ ሸቶ አባተ፣ ኦርዲናንስ አርበኛ ሙልጌታ አሻገር፣ ሴቶች ጉዳይ ፋኖ መቅደስ ብርሃን፣ የህዝብ አስተዳደር አርበኛ መኩሪያ ፈንቴ፣ ወታደራዊ እቅድና ስትራቴጂ አርበኛ ወቀ ብዙአየው፣ የኮር ልዩ ዘመቻ አርበኛ አበበ ቢራራ፣ የኮር ምክትል ልዩ ዘመቻ አርበኛ ኪዳን ወዳጄ፣ ኦዲትና ኢንስፔክሽን አርበኛ እንደበት ወረታ፣ የኮር አማካሪ አርበኛ ለሙገላው፣ የኮር ምክትል አማካሪ አርበኛ እንዳላማው ፈጠነ፣ ግዢ አርበኛ አለበል ተካልኝ፣ ወታደራዊ አደረጃጀት አርበኛ ሻለቃ ወንድሙ፣ ምክትል ወታደራዊ አደረጃጀት አርበኛ ሻምበል ደመቀኔው። በዚህ አጋጣሚ የተለያዩ የአማራ ቀጠናዎች የምንገኝ ፋኖች ለድል የምንበቃውና የወገናችንን ግፍ ለአንዴና ለመጨረሻ ጊዜ በፍጥነት እንዲያከትም የምናደርገው በአንድነትና በመተባበር መታገል ስንችል ብቻ ነው። ዛሬ የታወጀው አንድነት በወሎ ቀጠና ይሁን እንጂ አገዛዙ የሀገር በጀት ይዞ ያለ እረፍት በገፍ እያሰለጠነ የሚልከውን የአገዛዙ ኃይል የክተት ጦርነት መክቶ ድል ለማድረግ በሌሎችም የአማራ ቀጠናዎች በልዩነት የምትገኙ የፋኖ አደረጃጀቶች ወደ አንድነት እንድትመጡ ያስፈልጋልና ወንድማዊ ጥሪያችንን ለማስተላለፍ እንወዳለን። በመጨረሻም በተፈጠረው አንድነት የተሰማንን ከፍተኛ ደስታ እየገለጽን በቀጣይ የሚጠብቀን ትግል ውጣ ውረድ ያለበትና ከፍተኛ መስዋዕትነትን የሚጠይቅ በመሆኑ መላው የአማራ ልጆች ሁለንተናዊ ድጋፋችሁን አጠናክራችሁ እንድትቀጥሉ ጥሪያችንን እናቀርባለን። ህልውናችን በተባበረ ክንዳችን። በአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር ጥቅምት 21 ቀን 2018 ዓ.ም። ከፍሪ ፕሬስ አሁን የደረሰን መልካም ዜና ይህንን ይመስላል። ስለተመለከታችሁን ከልብ እናመሰግናለን። ቻናላችንን ሰብስክራይብ እያደረጋችሁ እንድትወጡ በአክብሮት ጠይቃለሁ። መልካም ሞላ ነበርኩ። ጤና ይስጥልኝ።